የኔ ቤት እንደሆነ ማያጠግበው ሰው የለም። ወይ ቤት እንደ ማን መጫወቻ ነው? አንዴ አቤት አባዬ። አሴር ምን ሆነ ማለት እንዳማመኝ ነገርከኝ አንተ አይደለ እንዴ? አይ እሱን ማለቴ ሳይሆን ታዲያ ምንድነው? ካንቺ ጋር ምን ሆናችኋል ነው የምልሽ። አረ ምንም አልሆነም አባዬ። ትላንት ላገኝሽ ብሎ አላገኘሁትም ብልሽኝ አልነበረም? እና አይ ነገሩ ግን እንደዛ አልመሰለኝም። እንዴት ማለት አባዬ? ተደብቀሽ የገደልሽውን ሰው በሰው ፊት ልታድኝ መሞከርሽ ያለው ምን ማለት ነው? እኔም ለራሴ ምንም አልገባኝም። ትላንት አግኝተሽው ነበር አይደል? ማን? አረ እኔ አላገኘሁትም። ተይው አትንገሪ። እዚህ ሁሉ ነገር ውስጥ የከተትኩት እኔ ነኝ። አንተ ደግሞ ምን አደረግክ አባ? ባለፈው በተናገረሽ ነገር ቅር እንዳለሽ ስላወቅኩኝ እኔ ነኝ ሄደ ይቅርታ ጠይቃት ያልኩት። መቼ? ትናንትናም ካላገኘሁሽ ያለሽ እኔ ካልደወልክላት ብዬ ተቆጥቼው። ምን እያልክ ነው አባዬ? ሀናን ከትምህርት ቤት ስትወጣ አላገኛትና ይቅርታ ልጠይቃት ብሎ ከአንተም ጋር አልወጣም ብሎ ነው። እናገኘዋት ብለዋል? እሱማ በመናፉ አንቺን ለማግኘት ወጣ። ሰክሮ ነው የመጣው። ጠዋትም እንዳላናገረው አምኖታል ብዬ ዝም አልኩ። ምንድነው እየነገርከኝ ያለው? አንዴ አሴር ምንም ያህል ያልተማረና የተጎዳ ልጅ ቢሆንም አንዳንዴ ግን የሚናገረው ነገር እውነት አለው። አባዬ ይሄንን እኮ እኔም አውቃለሁ። ደግሞ አሴር ተሳስቷል እያልኩኝም አይደለም። እንደዛ ቢሆንማ ይቅርታ ሊጠይቅሽ የመጣን ሰው እንደዛ ቀስሙን ሰብረሽ አትለቂውም ነበር። እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እላለው በናፍቆት ታምሜ ሊመሽ ነው አድማሱም ጠቆረ የልቤ ትርታው ጨመረ ይከፋ። ምግብ ላይ ነው መሰለኝ። አሁን ማይ ሰጠችኝ። ነይ እንብላ። አረ ብላ ብላ። ከውጭ አይደል እንዴ መጣሽው? እና ቢሆንስ? እንደምርብሽ በጣም እርግጠኛ ነኝ። ነይ እንብላ። እንዴ ቢርበኝ ቁጭ ብዬ እየጠበቅኩ ነበር። ይቀልድብኛል። ፋዘሪ አይቆጡኝ። አንዴውም እንዳልተከፉ ላሳዩ። ምን እዚህ በላውን ተቀመጥ። የና መቀመጥ ይሄው ፍራሽ ላይ ነው። ወንድሞ ደግሞ መቼ መጣ? የምን ወንድም አንተ? ቁርጥ እርሾና አይደል የሚመስለው? የዶዲያ አትዘባዘበ። ልቃረፍ በል ዝም ብለህ የሰከርኩ መስሎት ነው አይደል? አልሰከርኩም እኮ ባሳየው። ወዴት? ኧረ አልሰከርኩም። አባዬ ታዲያ ለምንድን ነው እንደዚህ ያደረከው ብላ ስትለው አንቺ ቤተሰቦች ምን እንዳደረጉ ምን ይታወቃል ብሎ እያለ ይገኛል ማለት ነው አባት። ወይኔ ገደላት እያለች ትገኛለች። በጨዋታም አቃጥሏለች ማለት ነው። ቤተሰብ እንግዲህ በጣም ከባድ ነው። በጣም የሚከብድ ነገር ነው ማለት ነው። ቤተሰብ ግርግር፣ ሁሉም ነገር በአንዴ ተጀምሯል ማለት ነው። ቤተሰብ ዛሬ በጠዋት መጥቻለሁ እያለ ይገኛል ማለት ነው። አንድ ጎረቤቴ መንገድ ላይ አግኝቻለሁ፣ ባለመኪና ጎረቤት አለክ እንዴ እያለችው ትገኛለች ማለት ነው። ቤተሰብ አቤት አለቃ እያለ ይገኛል ማለት ነው። አዎ አሁን ገብተናል እያለ ይገኛል። ጥሩ በቃ እያለ ይገኛል ማለት ነው። ቤተሰብ ይሄው እየወጣን ነው እያለ ይገኛል ማለት ነው። ኑ ምሳ ብሉ እያለችም እሷም ትገኛለች ማለት ነው። መኛ ቀጠና ውስጥ ሳይፈጸም አይቀርም እያለ ይገኛል ማለት ነው። እንግዲህ ቤተሰብ ምን አይነት ወንጀል ነው እያለችም ትገኛለች።
ክሱ ይቀራል ብለሽ ነው ወይ ስትል አዎ እውነቶት ነው እንዴ ስትል አዎ ከዛ ልጅ ጋር ያለው ግንኙነት ምንድነው እያለች ትገኛለች። ለምንድነው ይሄን ያህል የምትጨነቂለት እያለች ትገኛለች። ኧረ ተጨነኩለት እንዴ ስትል አይ ከዚህ በላይ አለች። አይ በቃ ደህና ደሩ ብላ ስትላታ በቃ እሺ ደህና ደሪ ሰላም ደሩ እያለች ትገኛለች ማለት ነው። ቤተሰብዬ መልካም ነገር ያሰማን ለሀገራችን እያልን ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁት ሰብ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ በላይክና በሼር ግቡ ማለት ነው። ቤተሰብ ምን ሆነሃል ብላ ስትለው ልጆቹ ተኝቷል ወይ ብላ አለች። ምን ነው ፈለካቸው እንዴ አለችው። መስፍን ምንድነው ምን ተፈጠረ እያለች ትገኛለች ማለት ነው። መስፍን ምንም እንደሆነ አይታወቅም። መስፍን በጣም ጭንቅንቅ ጥብብብ ብሎታል ማለት ነው። ቤተሰብዬ እንግዲህ ባዩሽ እኮ እያለ ይገኛል ማለት ነው። ቤተሰብዬ ወይ በፈጣሪ ያለ ባዩሽ እኮ ሞተች እያለ ይገኛል ማለት ነው። መስፍን ምንድነው ምን ተፈጠረ ወይኔ ጉዴ ፈላ በለቅሶ አቀልጧለች ማለት ነው። እንግዲህ እሱም አክፏት አይዞሽ እያለ ይገኛል። ቤተሰብ ከድንገተኛ ሞትም ያስቀራራ ጆሮዬን ሰነጠቀችው። እማዬ ምን ሆናችሁ ነው እያለ ቤተሰብ ሁሉ ተሰብስቧል ማለት ነው። ቤተሰብዬ እንግዲህ አይ እኔንም አደነቀረችኝ እውነት ለመናገር አንተ ከእውነትን ነበረ እኔ ፈራሁት መች ቀረልክ እያለች ትገኛለች ማለት ነው። ቤተሰብ እኔስ መጀመሪያውንስ መች ተቀየምኩክ ብለክ ነው? ለምን እንደዚህ ትጨነቃለህ? አትጨነቅ ብዬ ካልነበርም ወይ? አዎ አባ ጎርሷት። እንግዲህ እዚህ ጋር አባትና ልጅ ደግሞ እየተጎራረሱ ይገኛሉ ማለት ነው። እንደው አባትና ልጅ ሲፈቃቀሩ በጣም ደስ ይላል ማለት ነው። ቤተሰብ በጣም ነው እንግዲህ ኑላይት በጣም እግዚአብሔር ይስጥሽ። አንቺም እንግዲህ አባትሽን በደንብ አድርገሽ ተንከባከቢ። አባትን የተንከባከበና እናትን የተንከባከበ ጥሩ ደረጃ ይደርሳል ማለት ነው። ቤተሰብ ይቺ የተረገመችው ሴትዮ ምን አደርጋ ነው እያለ ይገኛል ማለት ነው። አባት ለጸሎት ነው ወይስ ምንድነው ማለሽ? ምስኪን የኔ አባት እሺ እናትም እህት እዚህ ጋር አባት እንግዲህ ልጆ ሰክሮ ሲመጣ በጣም ተቸግሮ በጣም እንትን እያለ ማለት ነው። ቤተሰብዬ ከእንደዚህ በወጣትነቱ ደግሞ እንደዚህ ሲሆን በጣም ነው የሚያስጠላው። በህልሙም ልጆ እየቃዠ ይገኛል ማለት ነው። ቤተሰብ ፈጣሪ እንግዲህ ለወጣቶቻችን ለወጣት ልጆቻችንም ለወጣቶቻችንም እንግዲህ መልካም ነገር ያጋጥም። ፈጣሪ አምላክ ወይ ነገራቶችን ሁሉ ቀይሮ መልካም ያደርግልክ ማለት ነው። አባትም በጣም ለወጣት ልጁ ተጨናንቆ ይገኛል ማለት ነው። ቤተሰብ በጣም ነው ግን አባትየው ያሳዘኑኝ ማለት ነው። በጣም ብዙ ችግሮችም አሉብን እያሉ ይገኛሉ ማለት ነው። ተረጋግተሽ ቀስ ብለን እናውራ እያለ ይገኛል ማለት ነው። እንደሰማው ከሆነ ባዩሽ በጥይት ተመታ ነው የሞተችው እያለ ይገኛል ማለት ነው። ቤተሰብ እንግዲህ ምን እንደሚሻል አናቅም። እሺ እዚህ ጋር ደግሞ ጓደኛ እህት ምናምን ቁጭ ብሎ ሻይ እየጠጡ ይገኛሉ ማለት ነው። ቤተሰብዬ እንግዲህ ፍቅርም ፈጣሪ ሲያድል ነው ፍቅር የሚገኘው። ቤተሰብዬ እባክሽን እሺ በይና ለተወሰነ ጊዜ ከዚህ አካባቢ እንጥፋ እያላት ይገኛል ማለት ነው። መስፍን ወደ ሆነ ቦታ እንሂድ፣ እዚህ ጋር ከተገኘች ደግሞ ፖሊሶች ያሹሻል፣ አንቺ ነሽ ወይ የገደልሻት እያለ ይገኛል ማለት ነው። ቤተሰብዬ ሰላምና ጤና ፍቅር ያድለን አምላካችን እግዚአብሔር ሰላሙን ፍቅሩን ያድለን። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች ለቻናሌ ቤተሰብ የሆናችሁ ላይክ ሼር እያረጋችሁ ቤተሰቡን ተቀላቀሉን እያለን እንገኛለን ማለት ነው። ቤተሰብ በጣም ተጨናንቃለች ቤተሰብዬ ማለት ነው። እንደው ምን እንደሚሻል አይታወቅም ማለት ነው። በጣም ነው ያሳዘነች። ምንም ራሱ
ምን እንደማደርጋት አላቅም፣ ምን እንደሚሻል አላቅም እያለ ይገኛል ማለት ነው። ለቤቴ አዲስ ሆናችሁ ላይክ ሼር እያደረጋችሁ ቤተሰብ ሆኑ ተቀላቀሉ። መልካምነት ለራስ ነው። መልካምን ተመኘውላችሁ። መልካም ቀን